መንግስት እየተገነቡ ያሉ ቤቶችን ለቆጣቢዎች ቅድሚያ በመስጠት ቤቶችን የማስተላለፍ እቅድ እንዳለው ይፋ አድርጓል። ቤቶቹ የሚተላለፉት በተመዘገቡበት ወቅት በነበረው ዋጋ አይሆንም፣ የዋጋ ጭማሪ ይኖራል ተብሏል። የኮንዶሚኒየም ቤቶችን በተመለከተ የቤት ተመዝጋቢዎችን አስመልክቶ ሰሞኑን የተነገረውን ጉዳይ በዝርዝር እንመለከታለን። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በከተማዋ እየተካሄደ ስላለው የመኖሪያ ቤቶች ግንባታ ሰሞኑን ሰፋ ያለ ማብራሪያ ሰጠዋል። የከተማ አስተዳደሩ የቤት አቅርቦትን ለማሳደግ በተለያዩ አማራጮች ቤቶች እየተገነቡ ቢሆንም በየጊዜው እያደገ ከመጣው ፍላጎት አንጻር አሁንም ሰፊ ክፍተት እንዳለ ጠቁመዋል። ባለፉት 5 ዓመታት በመንግስትና በግሉ ዘርፍ አጋርነት በግልጽ በሪል ስቴት አልሚዎችና በሌሎችም አማራጮች ከ480 ሺህ በላይ ቤቶች የተገነቡና እየተገነቡ መሆኑን ጠቅሰዋል። ብዙዎቹ እየጠበቁ ስላሉት የጋራ መኖሪያ ቤቶች ጉዳይም በዚሁ የሰሞኑ ማብራሪያቸው የገለጿቸው ጉዳዮች ነበሩ። በተለይ የመኖሪያ ቤቶች ግንባታዎችንና የጋራ መኖሪያ ቤት ተመዝጋቢዎችን በተመለከተ ገለጻ ሰጠዋል። የቤት ፍላጎት በየጊዜው እየጨመረ መሆኑንና ይህንን ፍላጎት ከግምት በማስገባት አስተዳደራቸው እየተከተለ ያለውን አሰራር በተመለከተ በተለያዩ አማራጮች የሚገነቡ ቤቶችን ማበራከት በመሆኑ በዚሁ አግባብ እየተሰራበት ሲሆን ይህም የቀድሞ ተመዝጋቢዎችን ታሳቢ ያደረገ መሆኑን ጠቁመዋል። ነገር ግን የአስተዳደሩ አካሄድ ከዚህ ቀደም ቤት ለማግኘት የተመዘገቡ ነዋሪዎችን ፍላጎት ብቻ ታሳቢ ያደረገ ሳይሆን በየጊዜው እየጨመረ ያለውን አዳዲስ ጥያቄዎችን ሊያስተናግድ በሚችል መልኩ የቤቶች ግንባታዎች እንዲካሄዱ መሆኑንም አክለዋል። ነገር ግን እየተገነቡ ካሉ ቤቶች ለቆጣቢዎች ቅድሚያ በመስጠት ቤቶችን የማስተላለፍ እቅድ እንዳላቸው አስታውቀዋል። ከንቲባዋ አሁን የጀመርናቸውና በአስተዳደሩ ቤቶች በመንግስት በጀት እየተሰሩ ያሉ ናቸው። በመንግስት በጀት የተገነቡ ቤቶችን እንዴት አድርገን ቆጣቢዎች መክፈል የሚችሉበትን አግባብ እንዘርጋ የሚለው ላይ ከኢትዮጵያ ንግድ ባንክ ጋር ተነጋግረንበት አሰራሩ ላይ ወደ መግባባት መጠናል በማለት ጭምር ገልጸዋል። ስለዚህ አሁን በአስተዳደሩ በመንግስትና በግል ዘርፍ እየተገነቡ ከሚገኙ ወደ 105,000 የሚሆኑ ቤቶች ውስጥ የቅድሚያ የሚሰጠው ለቆጣቢዎች ነው በማለት መግለጻቸው ለኮንዶሚኒየም ተመዝጋቢዎች ተስፋ የሚሰጥ መልእክት ሆኖ ተወስዷል። ይህ መረጃ ለቀድሞ ተመዝጋቢዎች ተስፋ የሰጠ ነው ቢባልም አሁንም መረጃው ጥርት ያለ አይደለም። ምክንያቱም አስተዳደሩ ለእነዚህ ተመዝጋቢዎች ቤቶችን በምን አይነት አግባብ ሊያስተላልፍ እንዳቀደ ዘርዘር ያለና ተጨባጭ መረጃ የቀረበበት ነው ተብሎ አይታሰብም። ለቀድሞ ተመዝጋቢዎች ቅድሚያ ተሰጥቶ ሊተላለፍ ይችላል የተባሉት ቤቶች ቁጥር ከተመዝጋቢዎች ቁጥር አንጻር ሲታይ ብዥታ የሚፈጥር ጉዳይ ነው። የኮንዶሚኒየም ቤቶችን እናገኛለን ብለው ሲቆጥቡ የነበሩ ተመዝጋቢዎች ከ20 ዓመታት በላይ ሲቆጥቡ የቆዩ ናቸው። አንዳንዶችም ነገርየው ተስፋ የለውም ብለው ቁጠባ ያቆሙም አሉ። ገንዘባቸውን የሚያወጡ ጥቂቶች አይደሉም። አሁን ከአስተዳደሩ እየተሰማ ያለው መረጃ ቤት ለማግኘት እየቆጠቡ ያሉ እድል ያላቸው መሆኑን የሚጠቁም ቢሆንም እንዴት የሚለው ጥያቄ በቂ ማብራሪያ አልተሰጠበትም። የእድሉ ተጠቃሚ የሚሆኑ ተመዝጋቢዎች ቤቶቹን ለማግኘት ምን ያህል መቆጠብ አለባቸው? ለጊዜው አቋርጠው የነበሩ ካሉም ገንዘባቸውን አላወጡምና ምን ያህል ቁጠባቸው ውስጥ ማስገባት አለባቸው የሚለው መረጃ ጥርት ባለመልኩ ባለመቅረቡ አንዱ ብዥታ ነው። ሁለተኛው ለተመዝጋቢዎቹ ሊነገር የሚገባው ጉዳይ የዋጋው ጉዳይ ነው። በከንቲባዋ በግልጽ እንደተነገረው ለቀድሞ የኮንዶሚኒየም ተመዝጋቢዎች የሚተላለፉ ቤቶች በተመዘገቡበት ወቅት በነበረው ዋጋ አይሆንም። ይህ ማለትም የዋጋ ጭማሪ ይኖራል ማለት ነው። ስለዚህ እድሉን ለማግኘት ዋጋውን በተመለከተ መረጃው ቀድሞ ሊኖራቸው ይገባል። በእርግጥም ከ15 ዓመታት በፊት በነበረ ዋጋ አሁን ቤቱን ማስረከብ አይቻልም። ነገር ግን የቀድሞ ተመዝጋቢዎችን አቅም ያገናዘበ መሆን አለመሆኑን ለመለየትም ከሁሉም ቀድሞ መረጃ ሊሰጥበት ይገባል። በሌላ በኩል ግን አስተዳደሩን አምነው ይህንን ያህል ጊዜ በትዕግስት ጠብቀው ሲቆጥቡ የነበሩ ተመዝጋቢዎች ገንዘባቸውን ቢሰሩበት ምን ያህል ይጠቀሙበት እንደነበር መገመት አያቅትም። ይህም ከግምት በማስገባት ማስታወስ ያስፈልጋል። በዚህም ተባለ በዚያ የቀድሞ ተመዝጋቢዎች በአዲሱም ዋጋ ቢሆን ቤት ማግኘታቸው እውን ከሆነ ተመዝጋቢዎች የሚጠበቅባቸው የቁጠባ መጠን ምን ያህል ነው? ቀድሞ መክፈል ያለባቸው ክፍያ ምን ያህል እንደሆነ ቤት የማስተላለፍ ስራ ከመጀመሩ በፊት በቂ መረጃ ካልተሰጠ በኋላ ችግር ሊፈጥር ይችላል። እንዲህ ያሉ መረጃዎች ተመዝጋቢዎች ከወዲሁ በቂ ዝግጅት እንዲያደርጉ የሚረዳ ብቻ ሳይሆን አስተዳደሩ ቤት የማስተላለፉ ክንዋኔዎችን በፍትሃዊነት እንዲያካሄድ የሚያግዙም ይሆናል። ይህ ብቻ ሳይሆን ለቀድሞ ተመዝጋቢዎች ቤቶቹን ለማስተላለፍና ቁርጠኛ ከተሆነ ከዚህ በኋላ አንድ ተመዝጋቢ ቤቱን ለማግኘት ምን ያህል ጊዜ ሊወስድበት እንደሚችልም ቁርጥ ያለ የጊዜ ገደብ ማስቀመጥ የግድ ይሆናል። የተመዘገቡትንና እየተገነቡ ያሉ ቤቶች መካከል ሰፊ ልዩነት አለና ለሁሉም ማዳረስ የማይቻል መሆኑ ይታወቃል። ስለዚህ የቤት ማስተላለፉ ስራ በምን መመዘኛና መስፈርት ይካሄዳል የሚለውን ጥያቄ ጎን ለጎን በአግባቡ መመለስም ያስፈልጋል። ይህም ግልጽ በሆነ መመሪያ መደገፍ አለበት። በህዝብ ማስታወቂያም መገለጽ ይኖርበታል ተብሏል። በዋናነት ግን አሰራሩን ፍትሃዊ ለማድረግና ቤት ለማግኘት እድል ያላቸው ተመዝጋቢዎች በምዝገባ ቅደም ተከተላቸው ሊስተናገዱ ይገባል። አስተዳደሩም ቢሆን በእጁ 15 እና 20 የፈጁ ያረጁ ፋይሎችን ይዞ በየጊዜው ከሚወተውት ፋይሉን በመዝጋት አዳዲስ ጥያቄዎችን ወደ
ማስተናገድ ቢገባ ለእርሱም ግልግል ይሆናል ተብሏል። ከከንቲባዋ ገለጻ መረዳት እንደሚቻለው ደግሞ አስተዳደሩ የቤቶች ግንባታዎችን የሚያካሂደው የቀድሞ ተመዝጋቢዎችን ብቻ ታሳቢ በማድረግ ሳይሆን አዳዲስ ቤት ፈላጊዎችንም ከግምት በማስገባት ነው የሚል መሆኑ ግን ሊያከራክር ይችላል። ምክንያቱም ቀድሞ የተመዘገቡና እየቆጠቡ ያሉ እያሉ የእነሱን ጥያቄ አዘግይቶ ወይም አዳዲስ ቤት ፈላጊዎችንም እየቀላቀሉ ማስተናገድ ከተፈለገ የፍትሐዊነት ጥያቄ ስለሚያስነሳ ይህ እሳቤ መልሶ መፈተሽ ይኖርበታል። በተለያዩ አማራጮች የሚገነቡት ቤቶች የግንባታ ማጠናቀቂያ ጊዜያቸውን ቢሆን እንደ ቀድሞ የተዝረከረከ እንደማይሆን ታሳቢ ተደርጎ ለቀድሞ ተመዝጋቢዎች ቤት ለማስተላለፍ ይህንን ያህል ጊዜ ይወስዳል ብሎ ለማቀድ የሚከብድ አይሆንም። ስለዚህ አስተዳደሩ በተለያዩ መንገዶች ቤት እንዲያገኙ ካደረጋቸው የቀድሞ ተመዝጋቢዎች ውጭ ያሉትን አዲስ በሚያወጣው መስፈርት መሰረት ቤት ለማስተላለፍ የያዘውን እቅድ ከግብ ለማድረስ እንዲሁም ከዚህ ቀደም እንደታዩት አይነቶች ችግር እንዳይፈጠር በጋራ መኖሪያ ቤቶች የማስተላለፍ ፕሮግራሙ በምን አግባብ ሊከናወን እንዳቀደም ግልጽ መረጃ መስጠት ቀላል ጉዳይ ነው። የተመዝጋቢዎች ግዴታዎችና ኃላፊነቶች ምን መሆን እንዳለበትም በማያሻማ ሁኔታ ማስታወቅ ይኖርበታል። በተለይ የእድሉ ተጠቃሚዎች የሚሆኑ የትኞቹ ናቸው? ምን ያህል መቆጠብ ይቻላል? ያቋረጡ ካሉ ቁጠባቸውን መቀጠል የሚችሉበት ሁኔታ እንዴት ነው? እነዚህንና መሰል ጥያቄዎች መልስ ሊያገኙ ይገባል። ይህ ካልሆነ አሁንም ሌላ ችግር ውስጥ የሚገባ ይሆናል። እንዲህ ያለው ቃል እንደዚህ ቀደሙ የምርጫ ዋዜማ የሚገባ ቃል እንዳይሆን አስተዳደሩ ለጉዳዩ ተገቢውን ትኩረት ሰጥቶ የዘመናት የህብረተሰቡን ጥያቄ ሊመልስ ይገባል ተብሏል። በተለይ አስተዳደሩ በመንግስትና በግሉ ዘርፍ አጋርነት የሚገነባቸው ቤቶችን ለቀድሞ ቆጣቢዎች ለማስተላለፍ የግሉ ዘርፍ አልሚዎች የትርፍ ምጣኔያቸውን ቀንሰው ዋጋ እንዲተምኑ ይደረጋል። ይህም ጉዳይ ገደብ ካልተበጀለትና የራሱ የሆነ አሰራር ከሌለው ችግር ሊያስከትል መቻሉ ስለማይቀር የአስተዳደሩ የቤት ማስተላለፍ ክዋኔ እንዲህ ያሉ ጉዳዮችን ሁሉ ቀድሞ ሊፈትሽና ውሳኔ ሊሰጥበት ይገባል። ሲጠቃለልም የቤት ማስተላለፍ ትግበራው በቂ መረጃ ይሰጥበት፣ ፍትሐዊ እንዲሆንም አሰራሩን የተመለከተ ማንኛውም መረጃ ወደ ህብረተሰቡ ቀደም ብሎ ይተላለፍ።